በመጽሐፍ ቅዱስ አንድ ስለ መቀበል ስለሚባል ነገር መቀበል የሚባለውን ነገር እንደ ሐሳብ ሶስት ነገር። አንደኛው ክርስቶስን እንደ ግል አዳኛችሁ መጽሐፍ ምን በሉ ይላል? ተቀበሉት አይደለ? ላመኑት ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ወይም መብት ተሰጣቸው። ላመኑትና ምን ላሉት ነው የሚለው? ለተቀበሉት። የጌታ ነገር ከእምነት ጋር የተያያዘ ነው። የጸጋ ነገር ከእምነት ጋር የተያያዘ ነው። የተፈጸመው ነገር ለሁሉ ክርስቲያን የሚሆን ወይም ሁሉም ወደ ቤተ ክርስቲያን የመጣ ሰው የሚያገኘው አይደለም። ለምሳሌ ጌታ እዚህ ቢሆን ለሁሉ ነው፣ ማዳኑ ለሁሉ ነው፣ በረከቱ ለሁሉ ነው፣ የሚነገረው የተስፋ ቃል ለሁሉ ነው፣ የሚታወጀው አዋጅ ለሁላችሁ ነው። ግን ያንን የሚታወጅ ነገር ባለቤት የሚሆኑ ሰዎች የሚያምኑና የሚቀበሉ ናቸው። እምነትና መቀበል። እምነት አለ። ከእምነት ደግሞ አለፍ ስትሉ ላመኑት ብሎ ቀጥሎ ያመኑ ሰዎች እምነት ላይ አይቆሙም፣ ለተቀበሉት የሚል ሐሳብ አለ። እምነት ላይ የሚቆም ነገር አይደለም። ላመኑትና ለተቀበሉት ነው የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ነው የሚለው? መብት ሰጣቸው። ስለዚህ አንዱ መጽሐፍ የምንድንበት ሚስጥር ወይም የምንቀየርበት ሚስጥር በማመንና በመቀበል እንደሆነ መጽሐፍ ቅዱሳችን ይነግረናል። ግን ትንሽ ለየት ያለ ቶፒክ አሳያችኋለሁ። ከማመን ቀጥሎ መቀበል ውስጥ መድረስ እንደሚገባል፣ መቀበል ላይ መድረስ እንደሚኖርብን። ምክንያቱም ከእምነት አልፈው መቀበል ላይ የደረሱ ስለሆኑ የልጅነት መብት የተሰጣቸው። ሁለተኛ መጽሐፍ ቅዱሳችን ላይ ነቢይን ደግሞ በነቢይ ስም ተቀበሉ ደግሞ ይላል አይደለ? ጌታ ሲናገር ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ምን ይላል ነው የሚለው? ያገኛል። ዋጋ ያገኛል። በሌላ አማርኛ ጌታን መቀበል ላይ ብቻ ሳይሆን ደግሞ በእግዚአብሔር ኪንግደም ውስጥ ስትገቡ መቀበል ያለባችሁ ነገሮች አሉ። ለዛ ነው ሐዋርያቱንም ሲልክ ጌታ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን አብ ይቀበላል። ስለዚህ ወደ እግዚአብሔር መንግሥት ከመጣችሁ በኋላ ልንቀበላቸው የሚገቡ ነገሮች አሉ። አንደኛው መቀበል ያለብን ምንድን ነው ሲባል ሐዋርያቱን ነቢያቱን መቀበል አለባችሁ። መጽሐፍ ቅዱሱ ራሱ ጌታ ስለጠቀሰው እነ ጳውሎስም ስለጠቀሱት በነቢያቱም አፍ ስለተነገረ በነቢያቱም የተነገረው በጌታም የተመሰከረው በሐዋርያቱም ደግሞ በመልእክት የተጻፈው ምንድነው? መቀበል። ጳውሎስ ሲናገር እናንተ እኮ ወንጌልን ልሰብክ አይደለ ወደ እናንተ በመጣው ጊዜ እንደ እግዚአብሔር መልአክ ያውም እንደ ክርስቶስ ኢየሱስ አድርጋችሁ ምን አላችሁ ነው የሚለው? ተቀበላችሁ። እንግዲህ በኤፌሶንም በቆሮንቶስም በገላትያም የተሰሩ ተአምራቶች ከመቀበል ጋር የተያያዙ ናቸው። ያውም እንደ ክርስቶስ አድርጋችሁን የተቀበላችሁ ነው፣ እንደ እግዚአብሔር መልአክ ተቀበላችሁን ነው የሚለው። ስለዚህ እዛ መቀበል ጋር የተገናኘ ነገር አለ። ሌላው አዲስ ኪዳን መጽሐፍ ደግሞ በሙሉ ስትመለከቱ አንድ ጉዳይ ላይ ያነጣጥራል። የአዲስ ኪዳን መጽሐፍ አሁን ሶስት መቀበሎችን ነው የማሳያችሁ። ጌታን መቀበል የሚባል ሐሳብ አለ። ቀጥለም በእግዚአብሔር መንግሥት ደግሞ መልእክተኞች መቀበል፣ ነቢያቶች መቀበል የህይወት ልዩነት ይፈጥራል። የምትኖሩበት የህይወት ስርዓትን የመቀየር ጉልበት አለ። ባያድኑም የሚሰራላችሁ ነገር ከመቀበል ጋር የተያያዘ ነገር። ሶስተኛ የአዲስ ኪዳን መጽሐፍቶችን ደግሞ ጠቅልለን ስንጨምቃቸው አንድ የተጨመቀ ፖይንት የምታገኙት አዲስ ኪዳናዊ ማንነት ነው። አዲስ ኪዳን የማንነት መጽሐፍ ነው። አዲስ ኪዳን ይጠቅለል ከተባላችሁ አይደንቲቲ ኤንድ ፕሪንሲፕል አይደንቲቲ ነው። አዲስ ኪዳን የምን አይደንቲቲ ከተባላችሁ የማይታወቀው እግዚአብሔር ራሱ የተገለጠበት ነው። አዲስ ኪዳን ራሱ እግዚአብሔር የሚወደው የሚጠላው የሚፈልገው የማይፈልገው ራሱ መለኮት የተገለጠው በአዲስ ኪዳን። ለዛ ነው አባቶቻችንን እግዚአብሔር በልዩ ልዩ መንገድ ተናግሯል ነው የሚለው ዕብራውያን። በልዩ ልዩ መንገድ ተናገራቸው።
ይህንን ትውልድ ግን የክብሩ ነጸብራቅ የባህሪው ትክክለኛ ምሳሌ በሆነው በልጁ ምን አለው ነው የሚለው ተናገረው። አያችሁ፣ ይህ አዲስ ኪዳን መለኮት ራሱን የገለጠበት አካል የሆነበት ሥጋ የለበሰበት የሚወደው የሚጠላው የታወቀበት የዘላለሙን አጀንዳ የፈጸመበት። በአዲስ ኪዳን ውስጥ እግዚአብሔር ተገልጧል። እግዚአብሔር ፈቃዱ ታውቋል። ምንም አያስፈልግም። እግዚአብሔር አሁን መጨፈን አያስፈልገንም። በአዲስ ኪዳን እግዚአብሔር ፈቃዱን ገልጧል። ፈቃዱን ፈጽሟል። ፈቃዱ ተገልጧል። ራሱ ተገልጧል። አዲስ ኪዳን የሚነግረን የማይታወቀው ወደ መታወቅ እንደመጣ፣ የማይታየው ወደ መታየት እንደመጣ፣ ትናንትና ግምት የነበረው አካል ለብሶ በሰው ዓለም ዲፋይን በሆነ መንገድ በሚነካ በሚጨበጥ ይሄ ነው እግዚአብሔር በሚባል መንገድ በመካከላችን ተገልጧል። የመለኮት መገለጥ ብቻ አይደለም አዲስ ኪዳን። አዲስ ኪዳን ደግሞ አዲስ ኪዳናዊ ማንነትን ገልጧል። የማንነት መጽሐፍ ነው። ለዛ ነው ወንጌል ተሰበከ፣ ቀጥሎ ምንድነው ልጆች የሚል ሐሳብ ነው የሚሆነው። አዲስ ልደት፣ አዲስ ፍጥረት። ማንም አዲስ ፍጥረት ቢሆን አይሁዳዊ ግሪካዊ መሆን አይጠቅምም። በክርስቶስ ኢየሱስ አዲስ ፍጥረት። መጽሐፍ ቅዱሱ የሚያወራው ኒው ክሬሽን፣ በወንጌል የተገለጠውን አዲስ ማንነት እንድንይዝ ነው። ሶስተኛው መቀበል ያለባችሁ በሕይወታችሁ ላይ የሚጠቅመው ፖይንት እግዚአብሔርም ክርስቶስን እንደ ግል አዳኝ መቀበል፣ መልእክተኞቹን መቀበል። ሶስተኛ ደረጃ ላይ በሕይወታችሁ ልዩነት የሚፈጥረው መቀበል ራሳችሁን መቀበል። በክርስቶስ የሆናችሁትን አውቃችሁ መቀበል። በክርስቶስ የሆናችሁት በርቶላችሁ መቀበል። ምክንያቱም አሁንም ዳግመኛ የተወለዱት የእግዚአብሔር ልጆች መሃል ያለው ችግር ምንድነው ሲባል ማንነትን አለማወቅ ነው። አይደንቲቲን አለማወቅ ነው። ማንነታችሁን ስላላወቃችሁ ነው ኬዎስ ውስጥ የምትገቡት። አንዴ በዓለም አንዴ በመንፈስ አንዴ በሥጋ የመሆን ምክንያት ማንነታችሁን አለማወቃችሁ ነው። ዲያብሎስ ላይ ስልጣን አግኝታችሁ በጨለማው ላይ ያለመሰልጠናችሁ ምክንያት አይደንቲቲያችሁን ካለማወቅ ጋር የተገናኘ ነው። ወገኖቼ ማንነቱን ያላወቀ ሰው ቢጸልይም ቢጾምም የእግዚአብሔር መንፈስ ራሱን ወደ ማወቅ ነው የሚመራው። እውነትን ወደ ማወቅ ትመጣላችሁ። ወደ መጽሐፍ መንፈስ የተሰጠበትን ምክንያት ሲናገር ዮሐንስ ወንጌል 16:8 ምን እንደሚለው የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል ነው የሚለው። እውነትን ወደ ማወቅ ነው የሚያሳድግ። ራሱ ጌታ ሲናገር ደግሞ በትምህርቴ ብትኖሩ እውነትን ታውቃላችሁ፣ እውነት አርነት ምን ይላችኋል? ያወጣችኋል። የምታውቁት እውነት ምንድን ነው ሲባል ስለ ራሳችሁ አዲስ ማንነት እንድታውቁ ነው ወንጌል የተጻፈው። የመልእክቶች ሁሉ ማነጣጠሪያ፣ የሐዋርያቶቹ መልእክት በሙሉ መጠቅለያ ሐሳብ ማናችሁ እናንተ በክርስቶስ የሚለው። በክርስቶስ ማን እንደሆናችሁ ደግሞ ካላወቃችሁ፣ አለማወቃችሁ ብቻ አይደለም ካልተቀበላችሁት ያ ማንነታችሁ በሕይወታችሁ ላይ አይሰራም። ማንነቱን ያላወቀ ክርስቲያን ወገኖቼ፣ ማንነቱን ያላወቀ ክርስቲያን ቢጸልይም ቢጾምም ምድር ላይ ቢኖር ልዩነት አይፈጥርም። ማንነቱን ያወቀ ክርስቲያን ነው እንዲጸልይ የተጠራ። ማንነቱን ያወቀ ክርስቲያን ነው ሲጾም ትርጉም ያለው ጾም የሚሆነው። መንፈሳዊው ዓለም መጽሐፉም በቤተ ክርስቲያን ውስጥ ያሉ የእምነት ስርዓቶች በሙሉ ትርጉም የሚሰጣችሁ ማንነታችሁን በክርስቶስ ካወቃችሁ። ማንነን የሚለው ራሳችሁን መቀበል አለባችሁ። ለምን? ሁለት እናንተነት አላችሁ። አሁን ወደ ኃጢአት፣ ወደ ሥጋ፣ ወደ ዓለም የሚያዘነብል የእናንተ ማንነት አለ። ወደ ጽድቅ፣ ወደ ክብር፣ ወደ እግዚአብሔር የሚገሰግስ የሚገዛ ያሸነፈ የማይሞት የማይጠፋ የማይደክም የማይበላሽ የማይዝል ደግሞ የእናንተው ማንነት አለ። በሁለቱ ማንነት መካከል ሁሌም ጦርነት መሃል ውስጥ ነው የምትኖሩት። ለዛ ነው ገላትያ ምዕራፍ 5:17 ላይ ጳውሎስ የሚለው ሥጋ በመንፈስ መንፈስ በሥጋ ላይ እርስ በርሱ ይቀዋወማል።
ስለዚህ አንድ ሰው የሚፈልገው ማድረግ ምን አይልም አይችልም ማለት አይችልም። ኬዎስ ውስጥ ነው፣ ጦርነት ውስጥ ነው ያለው። የመንፈስ መሻት ሌላ ነው፣ የሥጋ መሻት ሌላ ነው። ስለዚህ ከእግዚአብሔር የተወለደ ሰው ሊቀበለው የሚገባው አዲስ ኪዳናዊ ማንነት አለው። የማንደራደርበት ማንነት አለን። እኛ ከዓለም የለየን ማንነት አለን። ከሥጋ ለባሾች እኩል በልተን ጠጥተን ሟች እንደሆኑት እንደነሱ አይደለንም። እኛ ስፔሻል ነን እንድንል ያደረገን ማንነት አለን። እኛ ያንን ማንነት ማወቅ ያስፈልጋል። ያንን ማንነት መቀበል ያስፈልጋል። ምክንያቱም እነዚህ 3 መቀበሎች ወሳኝ ስለሆኑ በሕይወታችሁ ውስጥ ወንጀ ሌላ ነገር ባይገባችሁ ክርስቶስ ከገባችሁ ከተቀበላችሁት ቀጥላችሁ በእግዚአብሔር መንግሥት ውስጥ ያለን የመልእክተኛን ስልጣንና ኃይል የመልእክተኞችን ምሪት ስርዓት በመልእክተኞች ቅባት ስር መኖርን ከተቀበላችሁ ማንነታችሁን ከተቀበላችሁ በዚህ በሥጋ በምትኖሩበት ዘመን በትክክል ሥጋዊ ከሆኑ ሰዎች ልዩነት ይፈጠራል። ሕይወታችሁ ውስጥ ይፈጠራል ልዩነት ማንነት ስለሆነ በክርስቶስ ያገኛችሁት ነገር የምህረት አዋጅ አይደለም። በክርስቶስ ያገኛችሁት ነገር የእግዚአብሔር የይቅርታ አዋጅ አይደለም። በክርስቶስ ያገኛችሁት ማንነት ነው ያገኛችሁት። ማንነት ነው ያገኛችሁት። እኔ ተብሎ የሚጠራ ማንነት ተሰጥቷችኋል። መንፈሳዊ የሆነ የሚመረምር የማይመረመር የሚያውቅ የሚረዳ የሚሰራ አባቱ ጋር ህብረት የሚያደርግ ማንነት ውስጣችኋል። ለዚህ ነው የሰይጣን ውሸቶች ወደ እነዚህ እውነቶች እንዳትደርሱ ነው የሚሰራው። ወደ እነዚህ እውነቶች ውስጥ እንዳትጠጉ የዲያብሎስ ብዙ ውሸት አለ። ዋይ ብትሉ ማንነታችሁን ያወቃችሁ ቀን ልዩነት ሕይወታችሁ ውስጥ ይፈጠራል። እመኑ፣ ልዩነት ይፈጠራል። ክርስቲያናዊ ማንነትን ማወቅ እንዲህ እንደማለት ነው። ከነገሥታት ዘር ተወልዶ ድሃ ሆኖ የሚኖር ሰው ለዘመናት ባሪያ ሆኖ ተሰዳጅ፣ በሽተኛ ሆኖ፣ ቅጥረኛ ሆኖ፣ ችግረኛ ሆኖ የሚኖር ሰው አንድ ቀን ዲኤንኤው ተመርምሮ የንጉሥ ልጅ መሆኑ ቢነገረው እንደማለት ነው። ማንነታችሁን ያወቃችሁ ቀን ሁለንተናችሁ ይነቃል። ሁለንተናችሁ መንቃታችሁ አይደለም፣ የላይፍ ስታንዳርዳችሁ የተለየ የምትኖሩበት፣ የምትናገሩት፣ የምትሰሩት፣ የምትመላለሱበት የላይፍ ኤክሰለንሳችሁ በሙሉ ይቀየራል። ግን አይደንቲቲያችሁን ስታውቁ ያ ማንነት የሚሰራው። ለዚህ ነው ኢን ክራይስት ትንሽ ክርስትናችሁ ከሕፃንነት ከዝላይ ከመድረክ ጨዋታ ዝም ብሎ ከቻቻታ አለፍ ሲል የመጀመሪያ የክርስትና መብሰላችሁ የሚታወቀው ኢን ክራይስት ሁ አም አይ የሚለው በክርስቶስ እኔ ማነኝ የሚለው ጥያቄ ነው። እነዚህ ሕፃናት ክርስቲያኖች ገና ጀማሪ ክርስቲያኖች ወደዚህ እውነት አይደርሱ። እነሱ ሐሴት ውስጥ ናቸው፣ ደስታ ውስጥ ናቸው። የበሰለው ምዕራፍ ሽግግር ከሕፃንነት ወደ በሳልነት መሸጋገሪያው ፖይንቱ ላይ ስትመጡ የመጀመሪያው ውስጣችሁ የሚመጣ ጥያቄ በሰው በምድርኛ ኢትዮጵያዊ ብለን ጀምረናል። የድሃ ሀገር ብለን ጀምረናል። በቤተሰብ ደግሞ አማራም ከሆንክ ትግሬም ከሆንክ ኦሮሞም ከሆንክ ነግረዋል። ትምህርት ቤት ነግረዋል። እነዛ ማንነቶች ባርነቶች ናቸው፣ ነፃነቶች አይደሉም። ራሱ ብሔሩን ትታችሁ ኢትዮጵያዊነትን ባርነት ነው። አልገባህም? ለምን? በክርስቶስ ኢየሱስ የሆነ ሰው ራሱን በክርስቶስ ከተረጎመ በኋላ ራሱን ከሰው ሲስተም ጋር አያይዘው ከሰው ሲስተም ከሰው ማንነቶች ያመለጠ ነው። ከሰው ማንነት ያመለጠ ደግሞ ነገ ለጥቁሩ መሆን ይችላል፣ ነገ ለአረቡ መሆን ይችላል፣ ነገ ለአፍሪካው መሆን ይችላል፣ ነገ ለአሜሪካው መሆን ይችላል። ለምን?
ከራሱ ማንነት ወጥቷል፣ አምልጦታል። ራሱን በክርስቶስ ኢየሱስ ተርጉሟል። ለዛ ነው ማንነታችሁን እስካላወቃችሁ ድረስ ባርነት ይቀጥላል። አጠገብ ያለው ባርነት ይቀጥላል ማንነትን እስካላወቅ ድረስ በሉት። ጻፈው በሉት። ጻፈው በሉት። ማንነትን እስካላወቅ ድረስ በሉት ባርነት ይቀጥላል በሉት። የማያቋርጥ ባርነት ውስጥ ነው የምትቀጥሉት። ታጸልያላችሁ፣ ባርነቱን አሽሩት። ባርነቱ ነፃ የምትወጡበት ማንነታችሁን በክርስቶስ በማወቅ። እኔ እኮ ዘመኑ እንዴት ደግ እንደሆነ እንዴት መልካም ዘመን ውስጥ እንዳላችሁ ስልካችሁ ውስጥ አውጥታችሁ በክርስቶስ በሉና እስኪፈልጉ በክርስቶስ በእርሱ ስትሉ ያመጣላችኋል። በክርስቶስ ማንነኝ በሉ። በክርስቶስ አንተ እንዲነ 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 ይላል እግዚአብሔር ቃል። ያንን መቀበል አለባችሁ። ያልተቀበላችሁት ነገር በእናንተ ህይወት ውስጥ አይሰራም። የመጀመሪያው ፕሪንሲፕል ይሄ ነው። ያልተቀበልከው ነገር በአንተ ህይወት ላይ አይሰራም። ክርስቶስን ካልተቀበልከው በህይወት ላይ አይሰራም። የህይወት ባለቤት አይሆንም። ህይወት በመለኮት ቁጥጥር በአዲሱ ማንነት አይያዝም። የተቀበልከው ነገር ነው በአንተ ህይወት ውስጥ የሚሰራ። ይሄ ማለት ለእግዚአብሔርም ዓለም ብቻ አይደለም፣ ለጨለማውም ዓለም ካልተቀበላችሁት አይሰራም። ሟርት ካልተቀበላችሁት አይሰራም። እርግማን ካልተቀበላችሁት አይሰራም። ሰው ይጠይቃል፣ በክርስቲያን ላይ ሟርት ይሰራል፣ ኃጢአት ይሰራል ወይ ሞት ይሰራል? ይሄ ዳይለማ አለ። ባጭሩ እንዲህ ብዬ ልንገራችሁ፣ የምትቀበሉት ነገር በሙሉ ይሰራባችኋል። ይሄን እመኑ። በእግዚአብሔርም ዓለም የምትቀበሉት ነገር በእናንተ ላይ የመስራት ሌጋል ራይት ያገኛል። ኢን ዘ ሪቨርስ በጨለማውም ዓለም መታችሁ ጎረቤቴ ረገመኝ፣ ከተቀበልከው እመነኝ ሲሰራብህ ታየዋለህ። መተት ጣሉ፣ ድግምት ጣሉ፣ አስማት ጣሉ፣ አሟረቱ፣ ገለበጡ፣ ወጉ፣ ደገሙ። ጥያቄው ጉዳዩ ባንተ ላይ እንደሚሰራ ትቀበለዋለህ ወይ? ከተቀበልከው እመነኝ ይሰራብሃል። ኢየሱስ ለዓለም ሁሉ ነው የተሰቀለው። ዓለም ሁሉ አልዳንም። ለምን አልዳንም? አልተቀበሉትም። ስለዚህ አልዳንም። በእነሱ ህይወት ወንጌል እንዲሰራ መቀበል አለባቸው። ለዚህ ነው ምንድነው የምቀበለው? ምንድነው የማልቀበለው ነገር ምንድነው ካልከኝ፣ በመጽሐፍ ቃል ጨለማ በእኔ ላይ ይሰራል ብዬን ያልቀበል። ይቅርታ አድርጉልኝ፣ እኔ መቀበል አልችልም። የማልችለው እኔ ስለሆንኩ አይደለም፣ የእግዚአብሔር ቃል ስለሚል ነው። የእግዚአብሔር ቃል በአንቺ ላይ የተሰራ መሳሪያ ምን አይልም አይከናወንለትም ካለ፣ በሌላ አማርኛ እያለ ያለው ጨለማ በእናንተ ህይወት ላይ መስራት ምን አይልም አይችልም። ሊያሟርቱ ይችላሉ፣ መስራት ግን አይችልም። ሊደግሙ ይችላሉ፣ መስራት ግን አይችልም። ቤታችሁ ላይ ደም ሊረጩ ይችላሉ፣ መስራት ግን አይችልም። መተት ሊያስቀምጡ ይችላሉ፣ ግን መስራት ምን አይልም አይችልም። ህይወታችሁ ውስጥ ብዙ ክርስቲያን እኮ ወገኖች የእግዚአብሔርን ቃል ከሟርተኞች ቃል እኩል በተቀበል እንደው ከፍ አድርጎ ይቀበላል። ከሟርተኛ እኩል በተቀበል ሟርተኛ የረገመው ቀን ሳምንት አስፈቅዶ ምሽግ ይገባል። አሁን ጠንቋይ ደብተራ ምናምን ቤቱ ላይ እንዲሆነ አመድ ነገር ሲበትኑበት ከስራ ተመልሶ ነብይ ይጠራል፣ የጸሎት ጓድ ይጠራል። አያምንም ራሱ። አንድ ጊዜ በውሃ ይጸልያል። አይ ውሃ ነው እንዴ ከዚህ ጋር የሚያገናኘው? አንድ ጊዜ ደግሞ ቆይ በዘይት ይጸልያል። ቆየት ብሎ ደግሞ ጨው ነው የሚያከስመው ጨው ይጸልያል፣ በደም ይጸልያል። ይሄ ሁሉ እኮ አለማመን ነው። ክርስቲያናዊ ስታንዲንግ ክፉ በእኔ ላይ ሊሰራ ምን አይልም አይችልም። ኢየሱስ ያለውን አልሰማችሁም? የጨለማ ቁራጭ በላይ ላይ የለም እንኳን ቁራጩ በላይ ላይ የለም። ለዛ ነው ወንጌል መጥቶ በዓለም ካለው ይልቅ በእናንተ ውስጥ ያለው ምን ይላል
ይበልጣል። የሚበልጠው እኮ ነው የሚሰራው። አሟርተው ስለሰሩብህ ይበልጣሉ ልትለኝ ነው? ስላመንከው ነው የሰራብህ፣ ስለተቀበልከው ነው የሰራብህ። እኛ ከሰማይ ነን በለው እስኪ። በእኛ ያለው ይበልጣል በለው፣ በእኛ ላይ በለው፣ ከሰማይ ውጭ በለው፣ የሰውም በለው፣ የሰይጣንም በለው፣ ሊሰራ አይችልም በለው እባክህ። ስለዚህ መጀመሪያ እንደ ክርስቲያን የማልቀበለው ነገር በእኔ ላይ የመስራት ስልጣን የለውም። አልቀበለውማ። መጀመሪያ አቋሚ አልቀበለውም። ይሰራል፣ ይችላል፣ ይፈጽማል፣ ያደርጋል፣ በእኔ ላይ ይገለጣል ብዬ ምን ልል አልችልም፣ ልቀበለው አልችልም። ተሸንፏል። ወንጌል የነገረኝ ተሸንፏል፣ ወድቋል፣ በክርስቶስ ተጠርቆ ተወግዷል። ስልጣኑ ምን ብሏል? ተሽሯል። ሰይጣን የሚሰራው ለክርስቶስ በማይታዘዙት ላይ ነው። እኔ በክርስቶስ መታዘዝ ውስጥ ነኝ። ስለዚህ በእኔ ላይ መስራት ምን አይልም፣ አይችልም። ሁለተኛው ይሄ ነው። አሁን አጠያያቂው የማትቀበሉት ነገር በእናንተ ላይ ይሰራል። በተቃራኒው የምትቀበሉት ነገር ደግሞ በእናንተ ላይ ይሰራል። አንድን ነገር ከልቤ መቀበሌን የማውቀው በምንድን ነው? እነዚህን የእግዚአብሔር ቃል ያዙ። በምንድን ነው የማውቀው? ለምሳሌ ጌታን መቀበሌን በምንድን ነው የማውቀው? የእግዚአብሔር ሰውን መቀበሌን በምንድን ነው የማውቀው? በምንድን ነው የሚታወቀው? ራሴን መቀበሌን በክርስቶስ ኢየሱስ ማን እንደሆንኩ ራሴን መቀበሌ በምንድን ነው የማውቀው? በምንድን ነው የሚታወቀው? በምንድን ነው የሚታወቀው? ሌላ አንድ ፕሪንሲፕል ልስጣችሁ። ሰው ለተቀበለው ለዛ ጉዳይ ባሪያ ነው። የሰማችሁኝ ነው? ተገዢ ነው። ተገዢ ነው። ወይም በሌላ በእግዚአብሔር መንግስት ትርጉም ልተርጉምላችሁ። ለተቀበላችሁት ጉዳይ ሙሉ ማንነትና አቅማችሁን ስትሰጡ ያን ጉዳይ እንደተቀበላችሁት ታውቃላችሁ። ሰዎች በግማሽ ልብ ለምንድነው የሚኖሩት? በግማሽ ልብ ለምንድነው የሚያገለግሉት? በግማሽ ልብ ለምንድነው የሚመላለሱት? ያልተቀበሉት ነገር አለ። ሰምተዋል፣ ተሰብከዋል፣ ተነግሯቸዋል፣ ግን አልተቀበሉትም። ለምን? የመቀበላችሁ ነጸብራቅ ፉል ለዛ ጉዳይ ሙሉ ሰሚሽን። ባሪያ ማለት ፈቃድ የሌለው ፉል ሰሚሽን ያለው ሙሉ አቅሙን ሙሉ ጉልበቱን የሰጠ ማለት ነው። ባሪያ ስድብ አይደለም። ባሪያ ውርደት አይደለም። ባሪያ ኢየሱስ የተጠራበት ስም ነው። ባሪያ ኢየሱስ የተጠራው ባሪያ ተብሎ የተጠራው። ባሪያ ማለት የራሱ ፈቃድ የሌለው። ባሪያ ማለት የአምላኩ ፈቃድ በሙሉ ጉልበቱ የሚያደርግ። ሰዎች አንድን ጉዳይ እስኪቀበሉት ጊዜ ይወስዳል። ጊዜ ሊፈጅ ይችላል። እስኪገባቸው፣ እስኪቀበሉት። ከተቀበሉት በኋላ ምልክቱ ግን ለተቀበሉት ነገር ሙሉ መልስ ይሰጣል። ሰው አገልጋይ መሆኑን ከተቀበለ በሙሉ አቅሙ ሲያገለግል ነው የምታየው። ባልተቀበሉት ማንነት ውስጥ ሲኖሩ ነው ኬዎስ የሚፈጠረው። አልተቀበሉትም። አሁን አንዳንድ ሰው ታውቃላችሁ፣ ዶክተር መሆን ሲያልም ኑሮ ነርስ ይሆናል ወይም አካውንታንት ይሆናል። አይቀበለውም። ያንን ማንነት የማይቀበለው ማንነት ስለሆነ ሰው ሲያበሳጭ፣ ሲመልስ፣ መንግስት ቢሮ ገብቶ ቢሮክራሲ ሲያበዛ፣ ሲያሰቃይ ይኖራል። ፕሮብሌም ምንድን ነው ብትሉት ኦልሬዲ አልተቀበለውም። ችግሩ ያለው ነገሩን አልተቀበለውም። ነገሩ ስላልተቀበለው ከሱ ጋር ምንም አይነት ቦንዴጅ የለውም። ሰዎች አይቀበሉትም የሚያደርጉትን ነገር። ፕሮብሌም ሰክሰስ ያለ መሆናቸው ሚስጥር ኦልሬዲ አልተቀበሉትም። ያንን ጉዳይ ሳይቀበሉት ነው የሚያደርጉት። ሳይቀበሉት ፕራክቲስ ሊያደርጉት ይሞክራሉ። ሳይቀበሉት ሊሰሩት ይታገላሉ።
የማትቀበሉትን ጉዳይ ለማድረግ ስትታገሉ ይበላሻል እንጂ አይሳካም። የተቀበላችሁት ነገር ውስጥ ነው እናንተ ማንነታችሁ የሚገለጠው። ራሳችሁን ስትቀበሉት የማታውቁት ማንነት ከውስጣችሁ ገንጥሎ ይወጣል ስትቀበሉት። ይህም ምሳሌ ልስጣችሁ። ነቢይም በነቢይ ስም የሚቀበል የነቢዩን ዋጋ ያገኛል አይደለ? መጽሐፍ ሲናገር በኤልሳ ዘመን አንዲት መበለት ምን አደረገች ነው የሚለው። ነቢዩ በዚህ ከተማ ሲመላለስ ሰገነት በቤቴ ላይ ልስራለትና በዚህ ምን ይበላለች ይረፍ። ማን ብላ ነው የጀመረችው? ሴትየው የእግዚአብሔር ነቢይ ብላ ነው የጀመረችው። ሺ አክሴፕት ማንነቱን ተቀብለዋለች። የእግዚአብሔር ነቢይ እቤቴ ይረፍ በሰገነት። ከፍ ያለውን ክፍል ሰራችለት፣ በጥሩ ሁኔታ ሰራችለት፣ መልካም አልጋ አስቀመጠች፣ መጥቶ የሚያርፍበት የሚበላበት ሁሉን ነገር አስተካክላ ቁጭ አደረገች። ያላትን እንድትሰጥ ተገዳ አይደለም። ያላትን የሰጠችው አስገድዷት አይደለም። ነቢይ ነኝ አምጪ ብሏት አይደለም። ለነቢዩ ይገባልም ተብላ አይደለም። የነቢዩን ቅባት ስትቀበል ስታምንበት እንደ እግዚአብሔር ሰው ስትቀበለው ሺጊቭ ቤቷን ሰጠችው፣ አቅሟን ሰጠች። እሱ ደግሞ ያለውን ወሰደና ሰጣት። እሷ የሰጠችው ምናልባት መኝታ መኖሪያ ነው። እሱ ደግሞ ዘሯን ሰጣት፣ ዘሯን አስቀጠለላት። በምንም የማታመጣውን እሱ ሰጣት። የማይወዳደር ስጦታ ነው። ለዛ ነው ጳውሎስ በአዲስ ኪዳን እኛ መንፈሳዊ ሰጠን ከናንተ ቁሳዊ ነገር ብንወስድ ትልቅ ነገር ይሆናል እንዴ? ዘር ሰጣት። እሷ አስቀድማ ምን ሰጠችው? ቤቷን ሰጠች። መጽሐፍ እኮ ምን ይላል? 7 አጋንንት የወጣላት መግደላዊት ማርያም፣ እነ ሶስና እጅግ ብዙ ሕዝብ በገንዘባቸው ጌታን ምን ይሉ ነበር ይላል ወንጌል፣ ያገለግሉት ነበር። ጌታ እኮ አምጡ የሚል ስብከት አንድም ቦታ ላይ የለው። መሲህነቱን ሲቀበሉ መቀበላቸው በምንድን ነው የሚታወቀው ሲባል እነሱ ራሳቸውን መልሰው ሰጡት፣ ገንዘባቸውን ሰጡት፣ ቤታቸውን ሰጡት። ለምን ኃይላችሁን መስጠት እንዳቃታችሁ ታውቃላችሁ? ኃይል ከውስጣችሁ ለምን መውጣት እንዳቃተው ታውቃላችሁ? ያላችሁበት ስፍራ የተቀበላችሁት ነገር አይደለም። ለምን ለውጥ አላመጣም ብትለው ሰው ሰይጣን ኢትዮጵያ ምናምን የሚል ኖ ተቀበለው ጉዳዩን መጀመሪያ። ኢየሱስ ግርግም ተወልዶ እኮ ዓለምን ቀይሯል። ሆስፒታል ነው የተወለድከው። ቢያንስ እናትና አባት ነበረ፣ በልተሃል፣ ጠጥተሃል፣ የተሻለ ትምህርት አግኝተሃል። ለውጥ ማምጣት ይቻላል። ግን መጀመሪያ ምንን ተቀበለው? ማንነትን ተቀበለው። ኢየሱስን ተቀበል። በቅባት ውስጥ ያለውን ነገር ለማግኘት ተቀበል። ከመቀበል ጀምር። ያልተቀበልከው ቦታ ላይ ውለ ብታድር ኢምፓክት የለም። ውላችሁ ብታድሩ መሰልቸት እንጂ ደስታ የላችሁ። የእግዚአብሔር መንግሥት ውስጥ ከገባችሁ በቤተ ክርስቲያን በኪዳኑ ደም ውስጥ ገብታችሁ በኪዳኑ ደም ውስጥ እየኖራችሁ በኪዳኑ የደም ጥላ ውስጥ እየኖራችሁ ከሆነ ይህንን ማንነታችሁን ከተቀበላችሁት ስሙኝ፣ ወንጌል ለመመስከር አትፈሩ። ወንጌል ለመመስከር ሼምፉል የሆኑ ሰዎች ለምንድን ነው ሲባል ማንነታቸው ላይ ስቲል አሁንም ጥያቄ ስላለ አይታችኋል። ሰዎች የሆኑ ሰዎች መሃል ቁጭ ሲሉ አሕዛብ ይሆናሉ። በቃ ክርስትናን ከተቀበልከው ምን ያመጣል? ምን አመጡ? ከቤት ተባረናል፣ ዘመድ ጥሎናል፣ ተረስተናል፣ መጸለያ ቦታ አጥተናል። ምንም ኢምፓክት የላቸው። አምጥቶ የናቁሽን ሁሉ ከእግርሽ በታች እጥላለሁ ያለው ኪዳን አምጥቶ እዚህ ነው የጣላቸው። ሼምፉል ወንጌል ለመስበክ የምታፍሩ ሰዎች አልተቀበላችሁትም። ማንነታችሁ ላይ ነው ችግር ያለው።
አንተ ራሱ በትክክል አልተቀበልከውም። ከተቀበልከው ምን ያሳፍራል? ለመናገር ምን ያሳፍራል? ለመስበክ ምን ያሳፍራል? ኑ ወደ ሕይወት ለማለት እኮ ምንም አያሳፍርም። ወንጌልን የመስበክ አቅም ሰው ያጣው አልተቀበለውም አይደንቲቲ። ስለዚህ መመሳሰል ነው የሚፈልገው። ሌሎቹ የመመሳሰል መንፈስ ያልተቀበልከው አይደንቲቲ እንዳለ ማሳያ። አንዳንድ ሰው ባልዳኑ ሰዎች መሃል እየኖረ ተከቦ እየኖረ ወንጌልን መመስከር ይከብደዋል። ያንተ ጥያቄ ጸሎትም አትደክመ ቃልም አይደለም ችግር፣ ስቲል ዳውት አለ በጉዳዩ ላይ የሰማይ ነው። ስቲል ዳውት አለ። የተወሰነ ሰው የበጠሰው ማተብ ቢያነሳ እኔም ባካችሁ ምን እንዳደረጉኝ አላቅም ብለል ነው የምትመለሰው። ለምን? ክርስትና ማተብ ማሰር መበጠስ መስሏል። ክርስትና ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከሞት ወደ ሕይወት የመጣንበት ነው። ከጨለማ አገዛዝ ወደ እግዚአብሔር መንግስት ነው የፈለስነው። እኛ ሃይማኖት አይደለም ጌታ ያስቀየረ፣ መንግስት ነው ያስቀየረ። ዳውት አለ። ወንጌል የማሰብኩ ሰዎች ዳውት አለ። ጥርጣሬ ውስጥ ነው ማለት ነው። አልተቀበልከው። ሁለተኛ ለእግዚአብሔር መንግስት ፋይት ማረግ አቃተ። ለቤተ ክርስቲያን ፋይት ማረግ አቃተ። ስቲል ያልተቀበልከው አይደንቲቲ አለ። ምን ሆነ መሰል? ለቤተ ክርስቲያን ለእግዚአብሔር መንግስት ባለበት ስፍራ ፋይት ማረግ አቃተ። ስቲል የአይደንቲቲ ክራይስት አለ ሕይወት ላይ። ዳዊትን አቢግያ እንደዚህ አለችው፣ አንተ የእግዚአብሔርን ጦርነት ትዋጋለህና። ጦርነቱ የማን ነው? የማን ጦርነት ነው? እስኪ እግዚአብሔር በሉ እስኪ። ዳዊት የራሱን ጦርነት አይደለም የሚዋጋ፣ የእግዚአብሔርን ጦርነት ትዋጋለህና ላንተ እግዚአብሔር የታመነ ቤት ይሰራልሃል። የእግዚአብሔር ጦርነት ታውቃላችሁ? አሁን እኮ የተፈጠረው እኮ ጴንጤ እኮ አደገኛ እኮ ጴንጤ ያለ እንደ እስስት በየሄደበት የሚመሳሰል ማለት ፋይት ማይ ብራዘር። ለኪንግደም ሂደህ ተዋጋ፣ ለቤተ ክርስቲያን ተዋጋ። እግዚአብሔር በሰጠ አቅም፣ ጉልበት፣ ወንበር፣ ጥበብ፣ አቅም በሙሉ ፋይት the kingdom of God። ለእግዚአብሔር መንግስት የእግዚአብሔርን ጦርነት ተዋጋ። አትቀመጥ። የእግዚአብሔርን መንግስት ተዋግተ የሚጠላ ይጥላ፣ እግዚአብሔር ይመስገን። አክሊል እየጨመርክ ነው። የሚሰድብ የሚስደብ እግዚአብሔር ይመስገን። አንተ የክብር አክሊል ይጠብቃል። የሚያማም ሰው ይማ፣ ስለ ራስህ አይሁን እንጂ ስለ እግዚአብሔር መንግስት የእግዚአብሔርን ጦርነት ከሆነ የምትዋጋው የሚያኮርፍ ያኩርፍ፣ አክሊል ይጨምራል። የሚሰድብ ይስደብ፣ አክሊል ይጨምራል። የሚንቅ ቢንቅ፣ አክሊል ይጨምራል። ጥላቸው ነው የምትወጣው። አንተ በእግዚአብሔር መንግስት ውስጥ ሆነ ለእግዚአብሔር መንግስት መዋጋት በቃ ያቀታል። ብራዘር ቢያጠፋም ለክርስቲያን ወንድም ነው የምትወገነው። ቢደክምም ለክርስቲያን ወንድም ነው መወገን ያለበት። መጽሐፍ እኮ ነው የሚለው መልካም ለሰው ሁሉ አድርጓል እኮ አይደል? ገላትያ 6 ላይ መልካም ለሰው ሁሉ አድርጓልና በተለይ ለእግዚአብሔር ቤተሰብ መልካም አድርጓል። በተለይ በክርስቶስ ላገኘው ወንድም ወንበር ካለ አሾልከህ አሳልፈው። በር ካለ እንዲሄድ አድርገው። አቅም ካለ ደግፈው። ምክር ካለ ምከረው። በተለይ ተብሎ ተጠቅሷል። የቤተ ክርስቲያንን ጥቅም ለማስከበር ፋይት ማድረግ አለባችሁ። የእግዚአብሔር መንግስት ጦርነት መዋጋት አለባችሁ። የእግዚአብሔር መንግስት እንዲከበር፣ የእግዚአብሔር መንግስት እንዲቀና፣ የእግዚአብሔር መንግስት ድል እየነሳ እንዲቀጥል ፋይት ያስፈልጋል። ዶንት ኮምፕሮማይዝ። ኮምፕሮማይዝ የሚደረግበት ነገር አለ። እዚህ ጋር ኮምፕሮማይዝ የለውም። ለምን?
መንግስቱን መቀበል፣ ክርስቶስን መቀበል፣ በደሙ ኪዳን ስር የመኖር መታወቂያ ስለ ደሙ፣ ስለ ክርስቶስ፣ ስለ ኪንግደሙ ስትቆም፣ ስትዋጋ፣ ስትኖር። ኧረ ጎመን በጤና ካልክ አንተ ገና አልተቀበልከው። ወንጌል የሚጠይቀው ጎመን በጤና የለውበትም እንድትል አይደለም፣ ስለ መንግስቱ ነፍስህንም እንድትሰጥ ነው የሚጠይቀው። ቤትህንም እንድትሰጥ ነው የሚጠይቀው። ዕውቀትህንም እንድትሰጠው ነው የሚጠይቀው። ተቀብለዋል ማንነትህን። ከተቀበልከው በዚህ ማንነት ይገለጥ። በእነዚህ በነገርኩህ አሁን ስትዋጋ ታይ ለእግዚአብሔር መንግስት ተዋደቅ፣ በጸሎት ተዋደቅ፣ ነፍሳት በማዳን ተዋደቅ። ኪንግደሙ አድቫንስ በዚህ ምድር እያረገ እንዲሄድ ለብዙዎች ነፃነት ምክንያት እንዲሆን ተዋደቅ። ገንዘብን ቁጭት ይግባብ፣ ቅናት ይግባብ። በመንግስት ውስጥ በተዋጊነት በመመነት አይደለም፣ በተዋጊነት የምትታወቅ ሰው ለመሆን ግባ። ወደ ጦርነቱ ፋይት ውስጥ ግባ። እግዚአብሔር መንግስት እንዲከበር፣ እንዲሰራ፣ ተቋም እንዲገነባ፣ ቤቱ የጽድቅ ቤት እንዲሆን፣ ቤቱ አድቫንስ እያደረገ እንዲሄድ። በሚዲያ በክርስቶስ የሆነ ሰው ላይ ሲዘምቱበት የለውበትም ብለህ አትለፍ። ግባ ወደ ጦርነቱ፣ ተቀላቀል። ጥቅስ ይዘህ ተቀላቀል። ከልክል፣ ተውበል። የምክር ቃል ተናገር። አስታራቂ ቃል አውጣ። ማህበራዊ ሚዲያ ውስጥ ጦርነት ስለሆነ ሼር አድርግ። ጦርነቱን ተቀላቀል። ላይክ አድርግ። መዝሙር ስታይ ላይክ፣ ስብከት ስታይ ላይክ፣ የዚህ ራእይ የሆነ ቪዲዮ ሁሉ ላይክ ሼር ይድረስ እዛ። መሳሪያውን ለእግዚአብሔር መንግስት። መልአኩ ይዋጋል እኮ ስለ ኪንግደሙ፣ እስቲል ይዋጋል ነው። ስለ ኪንግደሙ ባሪያዎች ይዋጋል መልአክ። ስለ ቤተ ክርስቲያን ልጆች ይዋጋል። አንተም ደግሞ የጦርነት መሃል ሆነ ከሰው ጋር ሰላም ለመኖር አትሞክር። ወደ ጦርነቱ ውጣ አንተ። ለምን? የተቀበልከው ማንነት፣ ያመንከው ማንነት እውነት ከሆነ እውነቱን አንተ የምገልጠው በሙሉ መሰጠት። ሰው ለተቀበለው ነገር ሁሉ ምንድን ነው የሚለው መጽሐፍ? ባሪያ ነው። ለተቀበልከው ነገር ባሪያ ማለት በሙሉ አቅም፣ በሙሉ ፈቃድ፣ በሙሉ ጉልበት ነው የምትመላለሰው። ፋይት አርጉ ኤቭሪዌር። የእግዚአብሔር መንግስት ጥቅም እንዲከበር ባላችሁ ፖዚሽን፣ ባላችሁ ኮሚኒኬሽን፣ ባላችሁ አቅም በሙሉ ኤቭሪዌር ስሩ። የሁሉ ድምር ውጤት ነው መንግስቱን ከፍ የሚያደርገው፣ ስሙን ከፍ የሚያደርገው። በቤተ ክርስቲያን ውስጥ በተሰጣችሁ አገልግሎት ተቀብለዋል ማንነትህ ከሆነ በሙሉ አቅም ውጤት እስኪመጣ ድረስ በሙሉ አቅም ተገለጥ። ተዋጋ። ሰነፎችን ተዋጋ፣ ወሬኞችን ተዋጋ፣ ቸልተኞችን ተዋጋ። ፋይት አድርግ። ስትቀበሉት አቅማችሁ መገለጥ ይጀምራል። ምንም ነገር ውስጥ ከመቀበል ጀምሩ። ይመን ይሄ ማንነታችሁ። መቀበል ማለት መሸነፍ ነው ወገኖች። መቀበል ማለት ባለቤት፣ ጉዳዩን ባለቤት መሆን ነው። አንድ ሰው ተቀብሎታል ሲባል ባለቤት ሆኗል። ሙሉ ባለቤት ነው። ይመለከተዋል። በእግዚአብሔር ቤት ቤቱ የእግዚአብሔር ከሆነ፣ ራእዩ የእግዚአብሔር ከሆነ፣ ባለቤት ከሆነ። አንዳንድ ሰው ወንበር ቸርች ሂዶ ወንበር እዛ ቸርች አላስተካክሉም ብሎ ውጭ ላይ ይቀመጣል። አልተቀበልክም ማንነትን። ከተቀበልክ ባለቤት ከሆንክ ወንበሩ ያንተ ነው፣ ማስተካከል ያንተ ድርሻ። ሳይጸዳ እዛ ቸርች አይወለውሉም እንድትል አይደለም የመጣ። ሲወለውሉ ከደረስክ አብረ ወንበር ወርውል። ቤቱ ያንተ ነው።
ሲያስተካክሉ ከደረስክ አስተካክል። ወንጌል ጎዳና ላይ ሲሰብኩ ከደረስክ ገባ በልና 10 ደቂቃ እንድደው ሂድ። ምንም አይመጣም። ፋይት ዘ ኪንግደም። የእግዚአብሔር መንግስት ውስጥ ከሆነ አንተ ባለቤት ነህ። የዛ መንግስት ኦነርሺፕ ነው መቀበል፣ ባለቤትነት ነው። ራስን ስትቀበለው ባለቤት ነው የምትሆነው። ክርስቶስን ስትቀበለው የአዲስ ማንነት ባለቤት ነው የምትሆነው። ራይን መንግስቱን በወንጌል የተገኘውን ዩኒክ የሆነውን አይደንቲቲን ስትቀበለው ባለቤት ነው የምትሆነው። ይመለከታል። ስለሚባከነው ይመለከታል። ስለሚጠፋው ይመለከታል። ስለተበላሸው ይመለከታል። ሰዎች መተው አረረተው ብለው ኮርነር ሊያስይዙ ሲል ዞር በል ባለቤት ነኝ እኔ። አንዳንድ ሰው አይ ቆይ በግምገማና በምናምን ሲል እዚህ ፕሮግረስ የለም። ባለቤት ነው። ይመለከታል። ወንጌል ይመለከታል። መንግስቱ ይመለከታል። የቤተ ክርስቲያን ጉዳይ በሙሉ ምን ይላል? ይመለከታል። በምችለው ማዋጣት አለብህ። በምችለው ማገዝ አለብህ። በምችለው መዋጋት አለብህ። መጀመሪያ ተቀበሉት አይደንቲቲያችሁ። ፕሪች ዘ ጎስፐል። ስበኩ፣ አትፈሩ። ቢሮ ስበኩ፣ የትም በወንጌል ምንም ይምጣባችሁ። ሰው ሰርቆ ይታሰር ስሙ ይጠፋል። በወንጌል ምን ዲሞክራት ጴንጤዎች ተመለሱ ማለት ነው። ወደ መንፈሳዊ ተመለስ። ለብ አትበል፣ እግዚአብሔር ይተፋሃል። አንተ ጋል ብለህ ነው መኖር ያለብህ፣ ወይ ለይቶ ለመቀዝቀዝ ነው ያለብህ። መሃል ሰፋሪ አቱ። አሁን በቢሮ መሃል ሰፋሪ በቃ። እኛና ኦርቶዶክስ ምን ልዩነት አለን ይባባል። ልዩነት አለን እንጂ እኛ እኮ ድነናል። ይላል እኮ ባይብል ድነናል አይደል? የእግዚአብሔር ልጆች ናቸው አይደል? የተቀደሰ ሕዝብ ርስቱ ናቸው የእግዚአብሔር አይደል ይላል እኮ። ይሄን ሁሉ እኔና አንቺ እኮ ማተብ ነው እኮ የሚለየን ይላል። አረ ብዙ ነገር ነው የሚለየን። እኛ ድነናል፣ አትዋሿቸው። እኛ መንፈስ ተሞልተናል። እኛ ከእግዚአብሔር ተአምራት እየተቀበልን እየተሰማን የምንኖር ሰዎች ነው። የሞተ ህይወት ጋር እንዴት አንድ አይነት ነን ትሉታል? ይሄ ሰውን እኮ መሸንገል እኮ ነው፣ መዋሸት እኮ ነው። ቀጥል ወደ የገሃነም ጉዞን አይዞ ልክ ይዛል ገስግስ እኮ ማለት ነው። ሰልፍሽነት እኮ ነው፣ ራስ ወዳድነት እኮ ነው። አይባልም እኔ ድኛለሁ፣ ብትመጣ ወደ እኔ ትድናለህ፣ ባታምን ደግሞ ጥፋት ነው ያለው ብለህ መንገር ነው እውነቱ። የታለ የዳንከው? መኪና አለ ካለ መዳን መኪና አይደለም፣ መዳን ቤት አይደለም። መዳን ልብስ፣ አዲስ ልብስ በየሰኞ እየለበስክ አልተጻፈልህም ተስፋ ቃሉ ላይ ሰኞ፣ ማክሰኞ፣ ሮብ 6 አዲስ ልብስ ለብሰሽ ትገቢያለሽ። መዳንሽን የሚታወቀው አይደል? መዳንሽን የምታውቂው በውስጥሽ ነው። ድነሻል። እዚህ ውስጥ ደግሞ የዳነ በውጩ እየዳነ ይቀጥላል። ገና ኢኮኖሚው ይድናል፣ ትዳሩ ይድናል፣ ዘሩ ይድናል፣ መንገዱ ይድናል፣ አይምሮ ይድናል። ገና ውጫዊው መዳን እስኪፈጸም ድረስ መኪና ሳልገዛን ድኛለሁም አላቸው። እዚህ መጽሐፍ ሲጻፍ መኪና የሚል ቃል የለም። የመጽሐፍ ተስፋ ቃል የለም። የመኪና መጽሐፍ የመኪና ተስፋ ቃል የለም። ቁርጡን ወቂ የለም። የዳነ ሰው ግን ኢኮኖሚው ይድናል። ኢኮኖሚው ሲድን መኪናም ሰጥቶ ጳምጳምጳም ድኛለሁ ጳምጳም እንድትልበት ማለት ነው። እንድታገለግል ፈጥነ እንድደርስ ነው። በዚህ ምድር ያለህን ነገር ለማሳለጥ፣ ለማሮጥ፣ ለማፍጠን፣ ለመቅደም ነው። ላለመዘግየት ነው። አዘጊዎችን ሁሉ ሰብረ ለማለፍ ነው። ለተቀበላችሁት ማንነት ኑሩ። በተቀበላችሁት ማንነት አትፈሩ። ለተቀበላችሁት ማንነት ራሳችሁን በሙሉ ኃይል ስጡ። ያኔ ትፈወሳላችሁ።